ሁሉም ፋሚሊዎች ከሷ ተለይቶ አይችልም። ይኸው ዛሬ እሷ ባትኖር እኮ ጎደለ ማለት ነው። እንደዛ እኮ ነው። ከባድ እኮ ነው። ኧረ ዛሬ ነጠላ ዜማ እንትን ብሎ እሳት ምንድነው ራብ ሆኗል እኮ ዛሬ። እኔማ ይሁን ነው እንጂ እንደው ሙሼ ምን አለች? እንደው ትመተረጅኛለሽ ብዬ እኔማ ወጡን ሁሉ ሃይሜ የሰራች ነው የሚመስለኝ። ዘርዬ ምን ይመስላል? አንቺና ዘርዬ አይቀር እንደማቅድዬ እኔ ነው አልልም ብዬ ነው እንጂ ኧረ ወጡን ብቻ እኔ ቅዳሜ ክትፎ እየተከተፈ ሁሉ ነው የሚመስለኝ። ቅዳሜ የሆነ ነገር ያለ ነው የሚመስለኝ። ሂድ እስኪ የሆነ ነገር ዘርዬ ማርያምን ብላ የለ እንደ ታላቅ ሴትዮ ይዋሻሉ። አልሄደችም አልመጣሽም። አይ ማርያምን በጣም ጠብቄሽ ነበር ነው ያለቻት። ያው ኖራል እንግዲህ ቅዳሜ እኮ የይቅርታ ቀን ሊሆን ይችላል። ቀለበት ብቻ አይደለም እኮ እነሱም እኮ ይጨመራሉ አንዳንዴ። ወይ አይደለም እንደዚህ የዛሬው ግን ሲሪየስ የሆነ ነገር አለው። አይተሽ ከሆነ አየሽ አለው። ምን ነካሽ? በስነ ስርዓት ሄዶ ግን ነገር ምን እንደገናችሁ ልጆቹ ጓደኞቹ ያደረጉት ነገር አለ። በእርግጠኝነት እነሱ ናቸው ይሄን ፕሮሰስ የሄዱበት ይመስለኛል። አውሩ ቆይ መሰራ ግን ስለ ወንድምየው ያወራው ብዙ ነገር አለ። ብዙ ነገር እናወራለን። ሰው ለማለያየት ሰው በዚህ ልክ ይሄዳል ያለው እኔ አሁንም አልተዋጠልኝም፣ ምንም አልተዋጠልኝም። እኔም መቅዲ ለምን ትናንትና ሲጀመር ስለወጣባቸው ነው ያንን ራሱ ያመጣው ነው ወደ እነሱ የተለበጠ። እኔ የኔ አቋም ነው አቋም ነው። አሁንም ቤካ ይሄ ነገር ነው። እኔ ይሄን አሁንም እቃወማለሁ። ምክንያቱም እኔም እንደዛ ነው። መጀመሪያ ያሉን ሌላ ነው። አሁን ደግሞ የቤካን ነገር እኛ በሁለት መንገድ ሰጫ መቅድዬ አንድ ነገር ላይ ብቻ አትቁሚ። ለመሰልሽ ሊያደርጉ ይችላሉ። ታውቂያለሽ ጓደኛ ምን ያህል ቀርባሽ፣ ምን ያህል አብራሽ ሆና፣ ምን ያህል አንቺ አምነሻት ባልሽን ሁሉ ኑሮሽን ሁሉ ትበትን ሄደ። ምን ኖርማል ችግር የለውም። ለምን መሰለሽ መቅድዬ ይቅርታ ከነሱ ሰርና ጋር በተሰራ ሰዓት ሊንዳ መጣች አይደለ? ሊንዳ ስትመጣ ይሄን ነገር እንታገል፣ እኔ ካሜራ ማን ነኝ፣ ይሄ ነገር አይቀረጽም፣ ይሄን ነገር ማቆም አለብኝ፣ አንቺም ተይ አንተም ተው ነው መባል ያለበት። እሱ ሴት ይዞ ስለመጣ ወንድ ይዘሽ ነይ ነው መባል ያለበት። እውነት ነው። አንዳንዴ ጭንቅላታችን ይሄ ነገር ይቅር ነው። አዎ ይቅር፣ ይሄ ነገር ነው። ወንድ ይዘሽ ነይ አይደል? ሀገራችን የወጣን አብረን ጓደኛ ነን፣ ወንድም ነን። ስለዚህ አንተም አጥፍተሃል፣ አንቺም አጥፍተሻል። ማድረግ የለብህም። እኔ ካሜራማን ነኝ፣ አልቀርጽም ቪዲዮ። እሺ ዩዘር እየዛጋ ኮሜንት ላይ እኔና እሱ እኔ አልቀርጽም ቪዲዮ፣ ምክንያቱም ኃላፊነት አለብኝ። ስለዚህ ያንቺም ህይወት ያንተም ህይወት ይበላሻል፣ ጥሩ አይደለም ተብሎ መቆም አልነበረበትም። እያንዳንዱን መጥፎ ነገር ሁሉ እየቀረሽ መስጠት አለብሽ። ሁለተኛ ነገር አይ እሱ ይዞ ከመጣማ እሱን አስቀኙ ተብሎ በቃ ከሌና አውቀዋለሁ ወይም ተዋውቄው ይዘሽ ትመጫለሽ ብሎ ማስመጣት ምን አመጣው? አላመጣውም አላረኩም ካለ ደግሞ እሷ ስታመጣ ኖ እኔ አልቀርጽም። ይሄን ነገር አረጋጉት፣ በሌላ በጥሩ ነገር እንቀይረው ብሎ ጥሩ ነገር አያስተምርም ሰው። ለእውነት ከሆነ እሱ እምቢ ሲል በቃ እሱ እምቢ ብሏል፣ ነገሮችን እናስተካክላለን። ሴት ልጅ ነሽ አንቺ፣ የሆነ ነገር ቢፈጠር ጥሩ አይሆንም ተብሎ መቆም የለበትም። ሴት ልጅ ወንድ ስታመጣ እሺ ይባላል፣ አለበለዚያ ደግሞ አምጥቶ አንቺን ማስቀኙ ይባላል። ቢጋደሉ የስራው ባህሪ ነው። ዘርዬ በስራ ስንሄድ ዘርዬ እንደዛ እንዳይሆን ማለት ነው። አንደኛ ቤኪ ነው ልጁን ያመጣው ተናግሯል፣ ኢንተርቪው ሲደራረጉ። ሁለተኛ ደግሞ ድራማ ነበር ያራሱ። ለምን እንደው ታውቂያለሽ? ቪዲዮ ፎቶ ወጥቶባቸው ነበር። ከቀረጻ በኋላ አንድ ላይ ሲሄዱ ፎቶ ተለቆባቸው ነበር። እሱ ድራማ ነው። ሲጀመር ሃይሚ አታውቀውም ነበር ቅዱስን፣ እነሱ አመጡት፣ ከዛ በዛው ሰሩት ማለት ነው። ስለዚህ እሱ ማናጀር ስለሆነ ማኔጅ የሚያደርገው ዩቱባቸውን እሱ ነው። ለምን እኔ ውሸታም ለምን ዋሸህ ብትዩ የውሸቱ ማስተባበያ ሌላ ውሸት ነው የሚዋሸው። እና ትናንትና ይመስለኛል ድራማቸው ሳያውቁ ስለወጣባቸው ለማስተባበል ነው ያመጡት እንጂ ቤኪ የሆነ ነገር ቢኖር በጣም ብዙ ስህተት
ካሜራ ላይ ይሰራል ማለት ይሰራሉ። ወደዚህ የሚመጣው 30 ደቂቃ 40 ደቂቃ ቢሆንም 3 ሰዓት 2 ሰዓት ተቀርጾ ነው ዩቱብ ላይ የሚለቀቀው። እንደዚህ ቀላል አይደለም እና ብዙ ስህተት የሚሸፈንላቸው እሱን ይመስላል። አሁንም አንድ ነገር መናገር የምፈልገው ድራማ ነው፣ ጥሩ ነው፣ ድራማ ነው ብዬ ልበልላችሁ። እኔ ያልተቀበልኩት ነገር አለ። ፕሮሰሶቹን እያንዳንዳቸው ሳያቸው አሁን ካለው ጋር ሳይ ፕሮሰስ አይመስሉኝም። ለምን መሰለሽ? እኔ መሰለኝ መጀመሪያ ላይ ደብዳቤ ጻፈች እሷ አይደል? ደብዳቤ ጻፈችና እኔ ልሄድ ነው አዲስ አበባ ብላለች። ማንን ጠርታ? ቤኪን ጠርታ። ከቤኪ በፊት ማን ይህን ማስረጃ ላከላት አናቅም። ግን ቤኪ ነው በዚህ መሀል ላይ በዚህ ድራማ ላይ በጣም ብዙ እጁ ያለበት። ከዛ ሄደች። ከዛ እሱም ተበሳጭቶም ታመመ ምንም ተባለ፣ ሄዱ። ይሄ ፕሮሰስ በሙሉ እዛ አዲስ አበባ ተጠናቆ አሁን ተመለሱ። ሲመለሱ በመጡ በነጋታው ተላከላት አይደል? የላከችው ማናት? ልጅቱ ናት። ልጅቱን ማን ቀረጻት? ይሄ ሌላ ጉዳይ ነው። ለእኔ አሁን ምልሽ ሰው ነው የሚመስለኝ። ከዛ በኋላ ለእሷ ስላኩና እሷ ደግሞ እንደዚህ አይነት ማስረጃ አግኝቻለሁ እና ካሜራ ቅረጸኝ ሲባል ይሄን ነገር ቼክ እናድርገው፣ አይቀረጽም መባል አልነበረበትም። የኔና የኔ ጥያቄ ነው። ከዛ አልፎ እንደገና ደግሞ ከተቀረጸ በኋላ እሱ ልጁ መጣ እያለ ፕሮሰሱ የሚሄድበትን አስቢ። እሱ ቤርጎ ከሴት ጋር ነው ተብሎ ሲባል ለምን እሱ ይዞ ይሄዳል? ለምን በሌላ ሰዓት ላይ አልሄዱም? ገብቶሻል? እነሱ አሬንጅ እያደረጉ ይመስለኛል። ኢቭን ያንን የክስ ወረቀቱን ስትቀድ ልጅቱ ተመለሽና ቪዲዮውን እዩ። እሱን አይታ ነው ቅደጅ ሲላት የቀደደ። በሩን ክፈትልኝ ስትለው ራሱ እኮ ስልክ ብደውል እኮ አታነሳም ብለዋለች። አዎ እዚህ ላይ ደግሞ ማለት ነው ይዘርይ ቤኪ ካሜራማኑን አይታ ካሜራማኑ እኮ ነው ይሄንን ሁሉ ነገር የሚያደርገው። አዎ ቅደጂ ሲላት ነው የቀደደችው ወረቀቱን። ምክንያቱም በአይናቸው ነው የተነጋገሩት። ስለዚህ እኔ ብዙ ጥያቄ የሚሆንብኝ ነገር አለ። ወደዛ አይኑ ዩዘር ካሜራማኑ ለምን እንደዛ የሚያደርግ ይመስልሻል? እሱ አንደኛ ማናጀራቸው ካሜራማናቸው ሙሉ ዩቱባቸውን የሚያንቀሳቅሰው እሱ ነው እና የሆነ ስራ ማኔጅ ሲያደርጉ እሱም አለበት። የዛኔ ሀይሚ ደብዳቤ ጽፋ ስትሄድ የሄደች ቀን ቪዲዮ ሰርፕራይዝ ሲያደርጋት ወጥቶባታል። የዛኑ ቀን ማለት ነው። ስለዚህ የሆነ ስራ ሲጀምሩ ምናልባት ጅማሬው ላይ የሆነ ፕራንክ ያደርጉና 2 ቀን 3 ቀን ከተደራረጉ በኋላ ሁሉም የሚያውቁ ነው የሚመስለኝ። ለምን እንትን ድራማ ሰሩ ብለን እንዳንል የሚጻፍላቸው እስክርቢት ከራሳቸው የመጣ ሙሉ ለሙሉ አይደለም። ለምን እዚህ ጋር ተመልካች የሚሰጣቸውን አስተያየት ያስገባሉ በመሀል። ያ ማለት እስክርቢት የተጻፈላቸው አይደለም ማለት ነው። አንድ እስክርቢት ከተጻፈ እሱን አጥንተው ነው ተከታታይ ድራማ ሊሰሩ የሚችሉት። እና ማንኛውንም ስራ ሲሰሩ ቤኪ ዋነኛና ዋነኛው ነው። ለምን ማኔጅ የሚያደርገው ዩቱባቸውን እሱ ነው። 2 ዓመት ከምናምን የሆነ ነገር ሲሳሳት እንዳይሳሳት እንኳን ከት እያደረገ የሚለቅላቸው እሱ ነው። እና ይመስለኛል ትናንትና በስተት ነው 5 ደቂቃ 3 ደቂቃ ራሱ እኮ አልቆየም። የሆነ ቪዲዮውን ወደ ፎቶ ኤዲት አድርጎ ሲለቀው ማለት ነው የለቀቁት። ሲሚኝ እነሱ ግን በስተት ነው የለቀቁ። ግን አሁን ቁም ነገር እነሱ አውቆ እንዲለቀቁ ነው የሚያስመስለው። ኖ አውቆ አይደለም። ለምን አውቆ ቢሆን የተገኘባቸው በስተት ነው እኮ ነገርኩሽ። ለዛ እኮ ነው ድራማ ነው የምላችሁ። አውቆ ቢሆን 3 ደቂቃ ሳይቆይ እኮ ነው። አንዴ 3 ደቂቃ ሳይቆይ ቤት አደረገውና ማለት ነው። ዝም በይና አዳምጪ። ህይወት ማነች ይቺ ሴትዮዋ ማለት ነው። ከህይወቱ ወጥቻለሁ ብላ ነው ትላንት ወዲያ የሰራችው ቪዲዮ አይደለ? ዛሬ ምንድነው? አንቺ ዝም በይታት። ወይኔ ሰኒ ምን ሆነሽ ነው? በፈጣሪ እኔም አይቻለሁ። ሰኒ ቆይ ሰኒ ስቶር ላይ ያስቀመጠችው ነው አይደል የምትይው? እኔ ውድ ስቶሪ ላይ ያስቀመጠችው ምናምን አቀባበረች። ቅንብር እኮ ነው ያኔ ያየሁት በሌላ ስልክ የኔ ውድ ቅንብር እኮ ነው። ዲኮሩ የሃይሚ ትናንትና ሃይሚን ሰርፕራይዝ ላድርግበት ያለው ነው። ቅንብር ነው። ከህይወቱ ወጥቻለሁ ብላለች አይደለ? ምንድን ነው የምትሉት እናንተ? ደግሞ ድራማውን ማቆም አልፈለጉም ነው ሰንዬ። ገና ነው ከህይወቱ አልወጣችም። ከ3 ወር በኋላ እመጣለሁ ግን እናንተ ስለምትዋደዱ አሁን ልውጣላችሁ እኮ ብላ ነው ልጅቱ ሄደች። በደንብ አትሰማው እንዴ ታዲያ? አሁን
መንታ ሳይሆን የልጅ አባት አደርገዋለሁ እንደማለት እዚህ ቲክቶክ ላይ ልጅ እያሳቀፉ እንትና ሰንዬ እሱን የፖስተችው እና ተረጋጊ ሰንዬ፣ ድራማው እኮ ይቀጥላል ሰንዬ። ገና ሀብ ራሱ ምንድን ነው ያለው? በልተን ጠጥተን ከዛ በኋላ እንለያያለን ነው ያለው። አንቺ አልሰማሽም? ቪዲዮ እኮ ያ ማለት ድራማ ይቀጥላል ማለት ነው። እና መግቢያውን የሰራውን ሳይተሻል እንዴ? መግቢያውን የሰራውን ሲመጣ እሱ ከመጣ ነገር የሚጣራስ ነገር አለ ይላል። አስማማለሁ እኮ አለ። አረብሻቸው ማለት እቺ ልጅ ትናንትና እንደዛ ሆና ዛሬ ስትሄድ ጥሩ ነው። በጣም ጥሩ ባህሪ ያላት ጥሩ ነገር ነው ያደረገችው። ግን እሱ ከቤት ወጥቶ ወንድምየው ሳይኖር ሚስቱ ሳትኖር ሁለቱ እናትና ወንድም ብቻ ይዘዋት ቁጭ ይላሉ ብለሽ ታስቢያለሽ? ንገሪኝ። ኖ አይሉም። ከካሜራ ጀርባ አሉ ይመስለኛል አለች። እሷም ስትል ሰምተሻ ከሆነ ከካሜራ ጀርባ እናወራዋለን አለች። ትናንትና ሳመጪ ቀረሽ ስራም ሳታግዥኝ ስትላ ከዚህ በኋላ አደርገዋለሁ ለፋሲካ አለቻት። እኔ አሁን ያልኩት አለች። ወይም እንዲቆጨኝ አታድርጊኝ አለቻት። ስለዚህ ለፋሲካ ተመልሳለች። ሶስተኛ ወሩ ነው እንግዲህ። ወይ ደግሞ እንጀራ ልጃችንን እንድትቀበል ይሆናል። አዎ፣ ግን እኔ አሁን መነጋገር ያለብን እኔ ይሄ ድራማ ምንም የሚያምርም ድራማም አይደለምም። ይሄ ሰውን የሚያጣላ ነው። ሁለተኛ ነገር ልብ የሚያቆስል ነው። እኔ ከ3 ወርም ቢሉም አሁን እኛ አላመናቸውም። አይድከሙ እግዚአብሔር ነው። ምንም ይሄ እኮ ገኒ ትክክል ነሽ። ይሄ ልጁ የማን እንደሆነ ማንም አላመነም። ይልቅስ ያብራሩልን፣ እውነቱን አውጥተው አብራሩ። ብዙ ነገር አጠገብ ያለ ሰው ነው ያበላሻ ብለዋል ሀብ። ይሄ ነገር ምን እንደሆነ ንገርን ገኒ። ሰኒ አንድ ጊዜ ልንገራችሁ ድራማ መሆኑን። እንትን የዛኔ ሩም ውስጥ እንትና ማን ነበር ስሙ ጓደኛቸው ፍፄ ጋር የተገኘ ቀን ብሩኬ የያዘችው አይፎን ስልክ የብሩኬ ነበር። ለምን? አንደኛ ቲክቶክ ቪዲዮ ለቆበታል፣ ሁለተኛ ደግሞ ሃይሚ ያንን ስልክ ማን ነበር ሲያጣላችሁ የነበረው ባለፈው የተጣሉበት ስሙ ከነማርክ ቤት የሚኖረው እሱ ጋር ቪዲዮ ስትሰራ ያንን ስልክ ሪከርድ ይዛበት ነበር። ያ ማለት ድራማ ነው። ሃይሚ ራሱ ከሆነ ፓርት በኋላ አባትየው ራሱ የመጣበት ምናልባት የዛን ከዛ በፊት ሳታቅ ቀለበት ስትመልስበት ደንግጦ አስታርቁኝ ሊል የሄደ ነው የሚመስለኝ እንደኔ። ከዛ በኋላ እሷ ራሱ የምታቅ ነው የሚመስለኝ እንጂ ሴት ልጅ እንደዚህ አይነት ክህደት ተፈጥሮባት እኔ ብሆን ይህን ያህል ዋጋ የምከፍል አይመስለኝ። ኖ ይለያያል። እንደዛማ አትበይ። የሰው ልጅ ባህሪ እኮ ይለያያል እኮ። አንዳንድ ሰው ምንም የማይመስለው አለ። ሳይኮሎጂካሊ እያት ሃይሚ ቀለበት እስከመለሰችበት